የዘንድሮ ልጅ እንደኛ ዘመን አይደለም። ዴይ ቱ ዴይ አሁን አድጌም ያቺ ትንሿ ልጅ አለች እስክድነው ድረስ ታክሲ ውስጥ እየሄድኩ አጠገቤ ያለውን ልጅ እቀፈኝ ማለት ሳምታይምስ ያምረኛል። ማቀው ማትሪክ ለመውደቅ የጸለይኩ ልጅ ነኝ። አልወደኩም። ከቤት ጠፋሁ ብቻዬን። ፉል አርጎ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አድርገው። በዳሽን ባንክ ሱፐር አፕ ፉል አድርገው። አዎ ሙሉ አድርገው። ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል። ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሰላም ጤና ይስጥልኝ። ይህ ቆይታ ካምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት ማህሌት ሰለሞንን ነው። ማህሌት እንግዳችን ሆነሽ እዚህ ድረስ ስለመጣሽ እጅግ በጣም አድርገን እናመሰግናለን። እኔም በጣም አመሰግንሻለሁ። የእውነት እንግዳሽ እንደሆን አክብረሽ አጠገብሽ ስላስቀመጥሽኝ እውነት እኔ ነኝ ምስጋናውን የምሰጠው። በጣም እንትን አደረገኝ። አይ በጣም ብዙ ነው የምወድሽ፣ እንደዚህ ትንሽ እንዳይመስልሽ። ቴንክ ዩ። በጣም እንደዚህ ተገናኝተን አናውቅም በደንብ ግን እንደማቀሽ ነው ፊልም አደረገው። አንዴ ቢሮ ተገናኝተናል፣ ቦግ ላይ ተገናኘንና ሳይሽ ደስ አለኝ። አይ ቲንክ አይ ዋዝ ኤክሳይትድ። መጨረሻው ልጅ እርጉዝ ነበርሽ ምናምንና ሰው አያውቅም ምናምን ነበርና አም ሶ ሃፒ ቱ ዩ ምን እንደማረግሽ ግራ ገባኝ ሳይሽ። ከዛ እኔ ደግሞ የሆነ አልተገናኝተን አናውቅም እንደዛ ሰላም ትኛለሽ ምናምን ብዬ አላሰብኩምና በጣም አቀፍሽኝ ሳምሽኝ ምናምን ትሪት አረግሽኝ። ከዛ ኢንተርቪውን በጣም እንደወደድሽው ነገርሽኝና ብዙ ሰው እንደዚህ ያለኝ አይ ዶንት ኖ እንደዚህ እንደነበረ ምናምን ብለሽ ብቻ በጣም ብዙ ፍቅር ሰጠሽ። እንዴ ፍቅር አልቅ ደግሞ ታድጋ እግዚአብሔር ፈቅዶ ደግሞ ዛሬ ተገናኘን። ደስ ይላል። እግዚአብሔር ይመስገን። ማሂ እንግዲህ የኔ ፖድካስት መቼም ያው አይተሽ ከሆነ በጣም የሚያተኩረው ከድሮ እንነሳና እስከ ዛሬ ድረስ ያለውን ነው የምናወራውና ወደኋላ ልወስድሽ ነው። ትንሿን ማሂ እንያት እስቲ። ምን አይነት ልጅ ነበረች? ትንሽዬዋ ማሂ አለች፣ አሁንም ፊቴ ላይ ታየኛለች። የሆነ ትንሽዬ ልጅ ምስካየ ኅዙናን የተማርነው። ምስካየ ኅዙናን ይሄ እንትን ነው የሚያደርግሽ በጣም ዲሰንት፣ እግዚአብሔርን መፍራት፣ ላይፍን አለማወቅ፣ ሁሉ ነገር እዛ ጋር መጽሐፍ ቅዱስ እንማራለን፣ ግብረ ገብ አለ፣ መዝሙር አለ። መንፈሳዊነቱ ሪል ላይፉም ላይ ይመጣል። በጣም ይጫነዋል። በተፈጥሮዬም ጸጥ ያልኩ ልጅ ነበርኩ። እንደው ይህንን ማወራው በጣም ብዙ ሂል ላይ ያረኩበት ብዙ ያሰብኩበት ቻይልድሁድ ትራማ ላይ በጣም ስለምሰራ ዋን ኦፍ ማይ ትራማ አንድ ጓደኛ ነበረችን ላይክ ከኬጂ እስከ 5ኛ ክፍል በጣም ነው የምወዳት። መውደድ ችግር የለብኝም በነገራችን ላይ፣ በገፍ ነው የምወደው። ለምን እንደሱ ሆኜ እንደተፈጠርኩም አላውቅም። እና ጥሩ ነገር ነው አይዘው። አዎ ኦፍ ኮርስ አንዳንዴ ያው ጫማ ጥፊው ስለሚፈስ እና በጣም ነው የምወዳት። በጣም ጓደኛዬ ነች። በጣም በቃ ላይክ አዲስ ፖኒቴል ሲሰጠኝ የምሰጣት፣ አዲስ የሆነ ነገር ቤት ቸኮላት ሲኖር ይዤላት የሚሄድ ሶ ምን አረገችኝ? 5ኛ ክፍል ስንደርስ ከነገረች ጓደኛ ያዘች፣ ሌላ ጓደኛና ያቺ ጓደኛ ደግሞ ከአሜሪካን ሀገር መታ አዲስ የገባች ነች። የግል ትምህርት ቤት አይደል ምናምን ከውጭ የመጡና ለምሳሌ ላይክ 5ኛ ክፍል ምናምን ስትጣይ ተጣላው ሸለለ ፑቲካ ምናምን ብለሽ ነው አይደል ላይክ ታትማች ትጣያለሽ፣ ከዛ ጓደኛ ትይዣለሽ። ምናልባት ከ5ኛ ክፍል እስከ 8ኛ ክፍል እኔ አብረን እያልኩ ሳለቅስ ስለምናት ነው ማቀው። ኤንድ ክፍል ተቀየረን ሁሉ እሷ ቀየረች ክፍል፣ እኔ ኦልሬዲ እየረበሽኩ ማለት ነው። የክፍሉ ተማሪ በሙሉ ኤልሳ አንችናሉ ማአት ልጆች ለኬም የኔ ጓደኛ ለመሆን ከነኛ ጋር ሁኚ በቃ ችግር የለውም ብለው ማለት ነውና ግን እኔ I want to be with her
ኦንሊ ይህን ማውራው ቻይልድ ትራማ ኢዝ በጣም ይሄ ላይፍ ውስጥ ይመጣል። ለምሳሌ እዛ ጋር ለምንድነው ሪጀክት ያደረገችው ዊ ዶንት ኖ እሷም የምታውቀው አይመስለኝም። ዛሬ በልጅ አይምሮ በቃ ራሄል ከአሜሪካ መጣለች ከአሜሪካ የመጣ ሰው አሪፍ ስለሆነ ሊሆን ይችላል ኦር የኔ መውደድ አስጨንቋት ሊሆን ይችላል ምናምን ዊ ዶንት ኖ። እዛ ጋር ግን አታት ኤጅ የሚደርስብሽ ላይክ ሪጀክሽን ፊር ኦፍ ሪጀክሽን ውስጥ ይከትሻል። ከዛ ሪጀክት ላለመደረግ ኦል ዩር ላይፍ ዩ አር ኢን ዘ ዋር። ምስካየዙናንን ሳስብ ደረጃውን ሳስብ የቆምንበትን ቦታ ሳስብ ያንን ልጅነቴን ሳስብ ዶስ ቲርስ ናቸው ትዝ የሚለኝ። አሁን ማወራሽ በጣም ነፃ ሆኜ ምናምን ኢፓስ እና ማስተምርበት ቱሌ ስለሆነ ልጆቼ ጋር ሲሄድ ዋትስ ዩር ትራማ። ምክንያቱም አሁን ለምሳሌ ከዛ በኋላ እኔ ላይፌ ውስጥ የሆነ ሰው ገና እየኖርሽ ከሆነ በፍቅር እየኖር ሪጀክት ልታረግኝ እንደሆነ ከተሰማኝ እኔ የለውም በቦታው። ለምን ያንን ልጅነቴ ላይ ያንን ሪጀክሽን ፔን ሆኖ የለ ፍርሃት ሆኖ ፈጥሮብኝ የለ ዴይ ቱ ዴይ አሁን አድጌም ያቺ ትንሿ ልጅ አለች እስክድነው ድረስ ኢቨን ይሄ ፕሮብሌም እንደሆነ ያወቅኩት ኖሬ ምናምን ሰብኮንሽስ ማይንዴ ላይ ገብቼ ትራማዬ ምን እንደሆነ ፊል አድርጌ አውጥቼ ምናምን ፕሮብሌም እንደሆነም አታውቅም አለስ አዘርዋይስ የቱ ጋር ነው ለምንድን ነው እኔ ውስጥ ፊር ያለው ለምንድን ነው ሰዎች ጥለውኝ እንደሚሄዱ የሚሰማኝ ብለሽ ያን ነገር ሰዎች ጥለውኝ እንዳይሄዱ ለምንድን ነው የምጥረው ቢኮዝ አም ኢነፍ አይደል ምናምን ለምንድን ነው ብለሽ ማሰብ ሲጀምሪ በደንብ ስትሄጂ ግን ምን ያህሎቻችን እንደሱ ማሰብ እንችላለን? ምን ያህሎቻችን እዛ ቻይልድሁድ ትራማችን ውስጥ ገብተን ያችን ህፃን ልጅ አድነን ኢነፍ እንደሆን ያችን ልጅ ሳገኛት ለምሳሌ ሰብኮንሽስ ማይንዴ ላይ ገብቼ ያችን ትንሽ ልጅ ሳገኛት አም ዊዝ ዩ ነው ያልኳት። አለሁልሽ እኔ በቃሻለሁ ማንም ጥሎሽ አይሄድም ዩ አር ኢነፍ። ራሳችን ውስጣችን የምናክማቸው እነዚህ ትንንሽዬ ትራማዎች አሉና ልጅነቴ እንደዚህ አለው። ይሄ ትዝ ይልሻል? ለቤተሰብ እንደው አንድ ልጅ ነበር አይደለም? ምንድነው አሁን ለምሳሌ እኛ ያደግንበት መንገድ አለ አይደል? እኛ ልጆቻችን አሁን ኮሙኒኬት እናደርግ የለ በየቀኑ እናቴ ትላለች መታወል ልጅ ሚስ እንትን ብላለች ምን አለች ተቆጥታኛለች ምን አድርገሽ አጥፍቼ በኩራት ጥፋቷን ዘርዝራ እና ሚስ ጋር ወሰጂኝና ይቅርታ ልጠይቃት አይሹ እንደዚህ ነው ልጆቻችን ያሳደግን ያይባል። ይቅርታ መጥፋታቸውን ይናገራሉ ይቅርታ መጠየቅ እንዳለ ይናገራሉ የተቆጡት ለምን እንደሆነ ይናገራሉ። እኛ እንደሱ አላደግንም አይደል? ስፒክ አውት ለማድረግ ለምሳሌ ያኔ እንትኑ ቢኖር ትሬንዱ ቢኖር ይሄ ስፒክ የማድረግ ትሬንዱ ቢኖር ሄጄ ቤት እንደዚህ ኮኝ እንደዚህ ሆኝ ብል እንዴ እኔ ያለውልሽ ትባያለሽ። አሁን አይ ቲንክ ቤተሰቦችም አብረው ነው የሚሰሙት ዛሬ ይህን ስቶሪ በጣም ይገርም። ይህን ስቶሪ ድፍን የምስካየ ዙናን ተማሪ ያውቀዋል። ለምሳሌ ድፍን ምስካየ የኔባቸው የሆነ ተማሪ ይላል አሁን። ምክንያቱም ያ ምስካየ ዙናን የነበረ ተማሪ ደይሶሚ እኔ ስታገል እዛ ጋር ጓደኛ መሆኑ ከማትፈልግ ልጅ ጋር ስታገል ያውቃሉ። ከዛ በኋላ የወንዶች ጓደኛ ነው የሆንኩት። ከዛ በኋላ የሴት ጓደኛ የለኝም የሚዬ የሆነው ኢቨን ዳት ማች ፋሪ ሲሄድ ጉዳዩ ከዛ በኋላ ሴት ጓደኛ በጣም ጥቂት በሆነ አጋጣሚ ላይፍ ኖሮ እንጂ ከዛ በኋላ እኔ የወንድ ጓደኛ ነው ያለኝ። ናቹራሊ የሴት ጓደኛ ሃይስኩሌም ውስጥ የለኝም። ቢኖሩም ይሄ ጓደኛ ሪሊ የምትያቸው አይደሉም። ላይክ እንዳይቀየሙኝ የሆኑ አብረን ትንሽ የኖርናቸው ሰዎች ስላሉ ከወንዶች ጋር መግባባት ይቀለኛል። ሶ የኔ ጓደኞች የምንትየ ወንድሜ ጓደኞች ሆኑ። ሶ ቴዘር ሲጫወቱ ኳስ ጠባቂ ሆንኩ። በረኛ ሲጎላቸው በረኛ መግባት ጀመርኩ። ሰው ሞሮፍ ምን ሆነ ኮኔክሽኔ ከሴቶቹ ጋር ሳይሆን ከወንዶቹ። ኢቭን አዳት ታይም ሌላ ጓደኛ መያዝ እሷን መካድ ሁሉ ነበር የሚመስለኝ። ሄደሽ ወደ ቤትሽ ለቤተሰቦች ያንም ነገር አለማካፈልሽ። ምክንያቱም አሁንም ዲስ ዴይ ብዙ ልጆች በጣም በቃ መንገዳቸውን የሚስቱት በጓደኛ ነው። ቤተሰቡ ላይ ሰሙ እስቲ ለጓደኛ ንገሩትና ጓደኛ ይንገራቸው ነው የሚባለው። ማንሳታችን የሚጠቅመው ምንድን ነው? ወላጆች በጣም ሲሪየስ አድርገው ይሄንን ይዘውት ይሄንን ሲሰሙ ያንቺ እኮ የራስሽ መንገድ አለሽ ብለው እንዲናገሩ ይጠቅማልና ቴንኪዩ። እንደውም ኢቨን ድራማ ክላስ ላይ አንድ በጣም ወዶ ተማሪ ድራማ ቴራፒ ክላስ ሰጣቸው። ዋት ዩር ድራማ እንደዚህ ይሄን ነግራቸዋለሁ ክፍል ውስጥ this is my trauma now I'm healing እናንተ እንድትድኑ ፈልጋለሁ። ወደ ኋላ ተመለሱ ምኑ ጋር ነው ስል መጣና ሀግኒ ነው ያለኝ። ቀፊኝ አቀፍኩት ምናምንና
አይ ኒድ ሃግ በቃ መታቀፍ ነው የምፈልገው። ግን የላይፍ ስታተሶቹ ፋሚሊዎቹ ምናምን ስታያቸው የሚያውቁት በጣም የሀብታም ልጅ በጣም ኮምፎርታብል አድርገው እንዳሳደጉት ምናምን ነው እነሱ የሚያውቁት። እሱስ የሚያውቀው አቴንሽን አቶ ማይሄ ያለኝ ታክሲ ውስጥ እየሄድኩ አጠገቤ ያለውን ልጅ እቀፈኝ ማለት ሳምታይምስ ያምረኛል። ማያውቀው ልጆቻችንን እንዴት እያደረግን ነው የዘናቸው ያለ ነው ማለት ነው። እኔ አሁን የዘንድሮ ልጅ ብዙ የዚህ ተጠቂ ነው ብያለሁ። በተለይ ይሄ ሞደርን ሶሳይቲው ገብቶታል። እኛ ስለምናውቀው ሁኔታውን ልጆቻችን ላይ ትንሽ እንሻላል የጉዳዩ ሰለባ ስለሆነ እኔ ሞር እንደውም የትኛው ይስማማኛል መሰለሽ? ስንቶቻችንን ቻይልድ ትራውማችንን የምናውቀው ከሆነ ከድሮ ህፃንነቱ ጋር የምንኖረው ስንቶቻችን ከሆነ ህፃን ልጅ ጋር ነው እያስተናገድን ያለ ነው። በልጅነቱ ያለውን ፊር ኦፍ ሪጀክሽን ሊሆን ይችላል። በልጅነቱ ያጋጠመውን ለራሱ ከፍተኛ ግምት ሊሆን ይችላል። በልጅነቱ ያጋጠመውን ለራሱ ክብር ማጣት ሊሆን ይችላል። እነዚህን በልጅነቱ ሳያውቀው የሆነውን ነገር አሁን እየኖረው አሁን ፋይት እያደረግሽ ያለሹ ከሪል ሰውየው ጋር ሳይሆን ከሪል ሲቹዌሽን ጋር ሳይሆን ነገርኩሽ። ምናልባት በህይወቴ ውስጥ 2-3 ሰዎች በዚህ ምክንያት ጎድቻለሁ። በጣም በሰላም እየኖሩ የነበሩ ሰዎች እኔ በራሴ ሰዓት ጥለውኝ ሊሄዱ ነው ልጎዳ ነው ብዬ ስላሰብኩ ጥያቸው ሂጅ ቀድሜ። ለምን ያ ትራማ አልችለውማ ልጅነቴ ላይ። አይምሮሽ ደግሞ ምን ያደርጋል መሰለሽ? ትራማው ብቻ ይቀርና ሚኒንግ የለው ፊሩ ግን አለሽ። ያ ትሪገር ሲያደርግ ምንም ታደርጊያለሽ፣ ራስሽንም ታጠፊ ትችያለሽ ያ ፊር ከሚመጣብሽ። ለምን ማይንድ ኤግዛጀሬት አይደል የሚያደርገው የልጅነትሽን ፔን ራሱ አሁን ከምትሽዩ በላይ ይመስልሻልና በተለይ ልጆቻችን ላይ እንዳልሽው አሁን የምናሳድጋቸው እኛም በጣም ሲምፕል የሚመስሉ ልጆቻችን ላይ እኔ እንግዲህ ትምህርት ቤት ነው አይደል የሆነች ምናምን ቤት ውስጥ ቤተሰቦቻችን ራሳቸው ትራውማታይዝ ያደረጉን ማለት ነገር አለ አውቀውም ይሁን ታውቁ። ኦፍ ኮርስ ኢዚ ነው ምስካይኔ የተማርኩት እኔ እናቴ ሳሊ ነች አባቴ ጠበቃ ነው ምናምን this is አይደል ፒክቸሩ ያለው የምወዳቸው እህቶች አሉኝ በጣም ሃፒ ፋሚሊ ነን። እሱን ሁሉ የሚነካው ጉዳይ አይደለም። ግን የትኛው ነው ትልቁ ነው የሚመጣው ላይፍሽ ውስጥ ያ ሃፒው ነው? ይሄ አሪፉ ቤተሰብ ገንዘባቸውን ከፍለው የግል ትምህርት ቤት አስተምረውሽ መጫወቻ ቦታ ሄደን ማለት እንደ አንድ የደህና ቤተሰብ ልጅ ነው ያደግኩት። ግን that's the whole thing እቺኛዋ ትንሿ የሆነች ልጅ ህይወቴ ውስጥ መታ ይጎዳችኝ ምን አይለው ያን ትራማ ያን ዊክ ፖይንት ምን አይለው አይሞላውም። እሺ the whole ቤተሰቤኒ ላይ ኢንቨስት ያደረገው ታይም ላቭ ኤቭሪቲንግ እናቴ ህይወቴ ነው የምትለኝ ህይወቴን ያዳንችልኝ። አባቴ በእህቱ ስም ነው የሚጠራኝ አሰጉ ነው የሚለኝ ማለት በቃ ይሄ ተወዳጇ ልጅ ቤት ውስጥ ያ ቤት ውስጥ ያለው መወደድ በሙሉ ግን እዛ ጋር ያቺ ልጅ የሰጠችኝን ጋፕ ምን አላለው አልሞላው እንጂ እኔ አባቴ ወርቋ ልጅ ነኝ ማለት በቃ አሰገደች ግቢ እስቲ ጉበትሽን ተናገሪ ብሎ በጣም ብዙ አጭበርብሮኛል አባቴ ራሱ በጣም በዓለም አንደኛ ንግስት እስኪመስለኝ ለራሴ። ቤተሰቦቼ በጣም ጥሩ ልጅ ደግ ልጅ የዋህ ልጅ ምናምን እንደሆንኩኝ በቃ እንደ ሳሙኝ ያደግኩት። ያን ያህል ትልቁን ቤተሰብሽ የሰጠሽን ነገር ደጅ ያለ አንድ ጉዳይ the whole life ሚዘራብል ያደርገዋል ቀጥሎ። ሁሉንም ኮንሸስ ሆነን ማየት እንደልጅ እንዳሳዳጊ እንደኛ ደግሞ ትንሽ ገንገን ላልነውና ላደግነው ደግሞ let us see ourselves in it። ፉል አድርጎ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አድርገው። በዳሽን ባንክ ሱፐር አፕ ፉል አድርገው። አዎ ሙሉ አድርገው። ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል። ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እስቲ እንደው ማለትን ለተመልካች ምን የትምህርት ዘርፍ ላይ እንደተሰማራች ምን አይነት ስራዎች እንደሰራች ደግሞ ትንሽ እንወቃት። ሊትሬቸር ነው መጀመሪያ የተማርኩት። honestly speaking ትምህርት አልወድም ነበር። ሊትሬቸር ላይክ ኖቭል ለመጻፍ መማረው ፊዚክስ እና ኬሚስትሪ ተገናኝቶልኝ ያውቅ ሁሌ ማለት
በቃ ስለዚህ አልወድም፣ ጨንቀኝ። ኖብል መጽሐፍ ነበር የምትፈልጊው? እኔ ፍሮም ቢጊኒንግ ህጻን ልጅ ሆኜ ልጅ ሆነሽ? ጀምሮ ሊትሬቸር ውስጥ በቃ መጽሐፍ ነው የምፈልገው። ህጻን ልጅ እኮ እኔ ራሴን ሳቆቅን ጀምሮ መጽሐፍ ነው የምፈልገው። የሆነ የምናገረው ስቶሪ እንዳለ ነፍሴ ይነግረኝና ልጽፎ ስል ያንስብኛል። ከሰማሁት ስቶሪ ወይም ካነበብኩት የልጆች ስቶሪ ያንሳልኝና ኦኬ ሳድግ ነው ማለት ነው እያልኩ ማደጌን ለመጻፍ እየጠበቅኩ ነበርና በሆነ ትንሽም ከፍ ስል መማር አይደለም የሚያስፈልገው ኖቭል ለመጻፍ መኖር ነው። ኖሬ ካልገባኝ ፊዚክስ እና ኬሚስትሪ ውስጥ እኔ የምጽፈው ምንም ታሪክ እንደሌለ ነው የሚገባኝ። ብዙ አታችድ አልነበርኩም ከትምህርት ደቂቃ። ማትሪክ ለመውደቅ የጸለይኩ ልጅ ነኝ። አልወደኩም። የእውነትሽ ልውደቅ ብለሽ አልተፈቀደልሽም? ኮተቤ መምህራን ኮሌጅ በተለይ በጣም አይ ሪሊ አፕሪሺየት ዳት ግቢ። አዶን ያሁኑን አላቅም፣ በእኛ ጊዜ ግን በጣም በቃ ምንም ትምህርት አስተማሪነትን ስለሆነ የሚያስቡት በጣም አሽተው 50 ተማሪ ገብተን 11 ልጅ ነው የተመረቀው። በደንብ ነው የምትታጠቢው። መውደቅ በደንብ ነው ያለው፣ መባረር መጫር በጣም ነው ያለው። እና እዛ ሊትሬቸር አጠና። ሊትሬቸር ስለነበረ አወሱ አባቴ ወስዶ አካውንቲንግ አስመዘገበኝ፣ ኮሜርስ ጭራሽ ማለት ነው። አስበሽዋል? በወደኩ ባልሽ ግን አካውንቲንግ እኔ ልማር ቁጥርም አልችለው ነገር። አይ አባቴ አይለቀኝም፣ ስለዚህ አርፌ ሊትሬቸርን ብማር ይሻላል በሚለው እግዚአብሔርም ረዳኝ። እውነት ለመናገር የኔም ብቻ አይደለም ገባሁ ማለት ነው ኮተቤ። ሊትሬቸር አይ ላቭ ሊትሬቸር እውነት። እነ ብርሃኑ ዘሪሁን ኮተቤ ኢዝ ማይ ቤዝ። ብዙ ጊዜ እንደውም ስናነጅብ የኮተቤ ተማሪዎች ኮተቤ የተማረ ተማሪ የሆነ ቦታ ይደርሳል እንላለን። የእኛ ጊዜ ለምን በጣም ቻሌንጁ ከባድ ነበር ኮተቤ ተመርቀሽ መውጣት። ኮተቤ ሊትሬቸር አጠናው። በቃ አሁን ጨረስኩ፣ አባቴ ጋር ልጨቃጨቅም ብዬ ለእኔም በቂ ነበር ሊትሬቸር። ማስተማር ጀመርኩ። ማስተማር ጀመርሽ? ምን? አማርኛ አስተማሪ። አቃቂ ጨርቃጨርቅ አቃቂ ፍሪበር አማርኛ አስተምሬያለሁ። አማርኛ አስተማሪ ደስ አማርኛ ጎበዝ ነሽ ማለት ነው እንዴ? አማርኛ እኔ ሊትሬቸር ጥሩ ነኝ። እንደውም ባከንኩ ሊትሬቸር ውስጥ በመውጣቴ። ሊትሬቸር ላይ የተሻለ ነገር ማድረግ የተሻለ ኮንትሪቢዩት ማድረግ ይችል ነበር። ሊትሬቸር ላይ ብቆይ ነው። ቲያትር ውስጥ መግባቴ ኦፍኮርስ ኢነርጂ ቴኪንግ ነው፣ ብዙ ነገር ሰርቻለሁ። ግን እንደ ሊትሬቸሩ ኢፌክቲቭ ሊትሬቸሩ በቃ የተፈጥሮ ሲሆን በጣም ቆንጆ አይደል? ሊትሬቸር ጨረስኩ። ያው አባቴ ያለ ይህን ዲፕሎማ ይዘሽ ስትወጪ ስገቢ ይልሻል። ደግሞ ቀስ እያለን አባቴ የሚነዘንዝሽ እንደዚህ ጮሆ አይደለም፣ ግን ንዝንዙን አችሁም ከሆነ ቀን በኋላ እዛ ይዞኝ ሄደ። 6 ኪሎ ገባሁ። አስመዘገበኝና ሲሄድ ሳይ ቲያትር አለ ፎር ደ ፈርስት ታይም የማታ ማለት ነው። አይ በቃ ሊትሬቸር ልማረው አልችልም፣ ኢነፍ ነገር አለኝ ለመጻፍ። አማርኛ አስተማሪ ለመሆን ነው ዲግሪሽን የምትሰሪው፣ ለመጻፍ ግን በቂ ነበረ ዲፕሎማው። ቲያትር ብማር አይደብረኝም፣ አጉል ከሆነ ኢንጆይ ለእኔ ነፍስ ቅርብ ነው በሚል እንደዚህ ነው እንጂ ከዛ ፊት ስለ ቲያትር አንድ የቼዝ ዓለም የሚል ቲያትር ብቻ ያየሁት። ያየሽው ጭራሽ እንኳን ልማረው ይሄ ቲያትር ከልጅነት ጀምሮ ከወዳደቁ እቃዎች ምናምን ልልሽ አልችልም። ለእኔ ህይወት ራሱ አይደለም የምትቀዳሽ የምትመራሽ፣ አንቺ ስላሰብሽ አይደለም። ገባሁ፣ ቲያትር ተማርኩ፣ ጨረስኩ፣ ወደድኩት። ቲያትር ልቤ ጠፋ። መማር ስጀምር ወደድኩት። የምር ወድጀው ነው የተማርኩት። የምር በቃ አመት ከምናምን ከዛ በኋላ ነው ያስተማርኩት። ታውኩ ስራዬን 24 ሰዓት ተማሪ ሆንኩ። ሊያውም ዊዛውት ኤኒ ገንዘብ 5 ብር አለሽ እያልኩ ማለት 6 ብር አለሽ እያልኩ በቃ ትቼ ስራዬን እርግፍ አድርጌ ፉሊ ግቢ ነው የምውለው፣ ግቢ ነው ማድረው፣ ላይብረሪ ነው ማድረው። ይሄ ኢንጌጅ ዶኜ የምሬን ተማርኩ፣ ጨረስኩ። ቴሜስ አስተማሪነት አወጡ። ነፍሱን ይማረውና ለዓለም የሚባል ጓደኛዬ ቴሜስ መጣ እያበደ፣ ቴሜስ ማስታወቂያ ወጥተዋል ተመዝገቢ። ማሊ ቲያትር ላስተምር አልኩት። አላረኩም። ለምን? አረ እኔ ቲያትር አሁን እችን 4 ዓመት ተማርኩ ብዬ ቆሜ ላስተምረው እብድ ነው ወይ አልኩት። ያማሃሉ አልኩት። ትዝ ይለኛል አሁን ነፍሱን ይማረው። በጣም ነው የምወደው፣ በጣም ነው የማከብረው። በጣም መኖር የነበረበት ሰው ነው። በእግዚአብሔር ስራ ይገባ። ተጨቃጨቅን፣ 1 ሰዓት ተጨቃጨቅን። መጨረሻ ላይ በምን አሳመነኝ? እሺ አለኝ። ነገ ዴድላይኑ ነው፣ ሲቪሽ ይግባ አለኝ። ሲቪሽ ይግባና ነገ ከዛ እንጨቃጨቃለን። ሲቪው ከገባ በኋላ ጊዜ ስለሚኖረን ከዛ ትቀሪያለሽ፣ ካልፈለሽ ማንም አያስገድድሽም፣ ሲቪሽን አስገብተሽ መቅረት ትችያለሽ። ስጭኛለኝ። ችግር የለውም እሰጥሃለሁ።
ካሳመንከኝ ችግር የለውም አልኩት። ከዛ እኔ አይቶታት እነ ማኒ ነጌትነት ምናምን መታስ የመጀመሪያው የቲቪ ትምህርት ቤት ስለነበረ በቃ የምንወዳቸው የምናከብራቸው ትልልቆቹ ሰዎች መታ ያስተምራሉ ነው የኔ ኤክስፔክቴሽን እና ለማየው ምናምን። ከዛ እየሳቀ መጣ። በሳምንቱ ስሚ አለኝ ይጂና ያለፉት እንደ ኢንተርቪው አንብቤ ስማቸው ነው ወገለሽማል ይጂ አለኝ ይጂና አንብቢ ይሄ ያልሻቸው ሰዎች አልመጡ ይልቅ አለኝ አንቺ ብገቢ የተሻለ ታነቢያለሽ የተሻለ ስለሽ ጎዴር ኤንድ ሲ ደም አለኝ ማለት ሲድ ሳያቸው እንትን እያልኩ አይደለም ግን አትሊስት እንደዛ ከኔ ያንሳሉ ምላቸው ሰዎች አይደለም ለኢንተርቪው ያለፉት ሶኔ ብገባ እኔ ድድብናዬን ማቅሰው ነው እኔ ትልቁ ኳሊቲ ሁሌ ትግሌም ፋይቲም ከራሴ ጋር ከሰው ጋር አይደለም ሶ ሁሌ ይጎለኛል ብዬ ስለማስብ ሁሌ ሲሄድ አመጣለሁ ትልቁን እነካዋለሁ ፋይቴ ከኔ ጋር ስለሆነ ከራሴ አቅም ጋር ስለሆነ ከጎንና ከጎን ትግል ስለሌለ ሶ ሄድኩኝ አየሁት አይ እዛው መድኃኒዓለም ወጣውን ጌታ ሆይ አሁን ውረዳለሁ ከዛ ፊት ሱባኤ ገብቼ ጻድቃኔ አስቀሪኝ ብዬ ቆይቼ ምናምን ተባረሪ ነው ከጻድቃኔ ይጁጭ ተብዬ ይጁጭ ኦልሞስት ይጁጭ ተብዬ ማለት በቃ ትምህርቴን ስጨርስ በቃ እኔ ይቅርብኝ እዚሁ ልቅር ብዬ ማለት ወጣን በእንግዲህ ጻድቃኔዋ ይሄን ስራ ካልሹ አሁን ውረጅ አልኳት እንደዚህ ብዬ አትቀርታብኝ አታውቅም እንደና አለፍኩ ገባሁ እኔ 3 አመት እኔ አልወጣሁም ከቤቴ እኔ ላይክ ቢላስ ፒኤችዲ መማር በይ ቋጭ ብዬ ሳነብ ነገ ማስተምረው ዛሬ ያኔ እንዳሁኑ ቴክኖሎጂ የለ ስልክ የለ ዳውንሎድ የለ የሆነ መጽሐፍ ተጣልተሽ ከጃፋር ጋር ለምነሽ የሆነ ላይብረሪ ኮፒ አድርገሽ 6 መጽሐፍት እዚህ ነኝ እንደዚህ ደርድሬ ነበር ነገ ማስተምረውን ማነብ በዛ ርዕስ ላይ ደግሞ ከነጎደ ሌላ አዲስ ቻፕተር ይመጣብኛል ልጆቹ 3ኛ አመት እስኪመረቁ በየአመቱ እኔ አዳዲስ ኮርስ ነው የምሰጠው ተማርኳት ከቤቴ ሳልወጣ 6 ሰዓት ስሮጥ ቤት ጡት ማጠባው ልጅ ያለ ነው የሚመስለው እንደደስና እየሮጥኩ ራስሽንም እያስተማርሽ ነው ብያለሁ ግራጁዌሽናቸው ጋር ዛሬ እኔም አብሬን የተመረቁት አልኩ ስፒቼ እሱ ነበር ከነዚህ ልጆች ጋር አብሬ ተምሬ አብሬን የተመረቁት በዛ ላይ ልጆቹ ምን መሰሉሽ ዲፕሎም ተምረው እኔን ያስተማሩኝ አስተማሪዎች አስተምሯቸው እውቅና የለውም ትምህርት ቤቱ ተብለው ተባረው የመጡ ልጆች ናቸው እንደገና ያኔ ቪፒአር ቢባል ነገር መጥቶ ከቲያትር ቤት ትልልቅ ሰዎች ጋሼ የምንላቸው ትልልቅ ሰዎች ናቸው ክፍል ውስጥ ያሉት እኔ እንደ አሁን እንኳን ትንሽ ስጋልኝ ጭንታከል የሆነ ትንት ይሄድች ምንም ሰርቼ ማላቅ እንዳያከብሩኝ እንኳን የሆነ ፊልም ላይ አያቁኝም የሆነ ቲያትር ላይ አያቁኝም ካፌ ወደቀች ጥሬ ከነቲቢቴ ቆሜያለሁ ደግሞ ቲቢትም ነበር ብያኔ የሆነ አስተማሪነት ምናምን ብለሽ ለምደሽዋል ደግሞ ኤክስፒሪየንስ ዋለሽ አለኝ ከዛ ደግሞ እንትንም ታያለሽ አሁን ዛሬ ሀምብልኝ ልጆቼን እቅፍ አድርጌያቸው ምናምን ስሚያቸው ምናምን ማስተምራቸው እንደዚህ አጋርጌያቸው ምናምን I'm just I try to be there at the same time teacher ያኔ ግን አስተማሪነትሽ ብቻ ደግሞ ትፈሪያቸው የለ ፊርሻል አይደል ጠንካረት ያለሽ የሆነ መስመሩን ካላሰመርሹ አቺውም የሚመጣው ባውንደሪው ለምን እንዴ አሉ እኔ ራሴ በቴሌቪዥን ያዩዋቸው ሰዎች ናቸው እኮ የመጡት እኔ ራሴ ማደንቃቸው ፈርሙልኝ የሚላቸው ሰዎች ናቸው ሊማሩ የመጡት ሶ የሆነ ነገር ካላሰመርሽ እነሱም ያልፋሉ ሊያቅፎሽ ይችላሉ የሆነ ቀን አለቀ ታሪኩ ሶ that struggle ነው ያስተማርኩትና it was good time for me ሶ እሱን እንደጨረስኩ ማስተርስ ሲኦሲ አሳለፍንና ፉሊ ቲያትር ዲፓርትመንት ተሸለመ ዲፓርትመንት ማስተርስ ሶ ተሰጠኝ ማስተርሱ እንደገና ነፍሷን ይማረውና ዶክተር ኤልሳቤት በቅርብ ነው ያረፈችው አቲቲዩዴን በራሱ ብቻውን ፕሮግራም ሰራበታለሁ ብያለሁ የኤልሳን ጉዳይ ለምን አይዊሽ አምልጣኛለች ጊሸን ነበርኩ እሷ ስታርፍ ቀብራትም አልቻልኩም ተራራው ላይ ነበር ዶክተር ኤልሳቤት የአርት ፐርስፔክቲቭን አርት ምን እንደሆነ ምን ማለት እንደሆነ ቲያትር ተምሬ ሳይገባኝ አስተምሬ ሳይገባኝ እንደዚህ ገለጠችብኝ ማለት እንደዚህ ዝም ብለን ምናወሳትም አይደለችም ያው ትልቅ በተለይ አርት ፊሎሶፊ ላይ ትልቅ ሰው አተናል
ትልቅ ሰውና ነፍሱን እግዚአብሔር ባጸደቀነት ያኖር። ብዙ ሰዎች ላይ አሻራው አለ። ብዙ በኤልሲን ያገኘ ከኤልሲ ጋር ያወራ ፍሬንድሊ ነች። ኤኒታይም ስቴጅ ችግር የለባትም። ኤኒትን ታወራሻለች፣ ዲስከስ ታደርግሻለች። ፔፐሮች ላይ አወራት ነበረ። ፐብሊሽ የሚደረጉ ለንደን ፔፐሮች ነበሩ። እሷ ጋር በጣም ብዙ ዲስከስ አድርገናል ምናምንና ሺ ሰው በቃ አለን እኛ በእኛ ውስጥ እንግዲህ ለሀገራችን ትንሽ ማድረግ ከቻለን ብዙም ደግሞ ልጆች አሏት። እሷ ደግሞ ማስተርስ ክላስ ላይ አግኝታኝ ሞር ይሄ አርት ምንድን ነው፣ ፍልስፍና ምንድን ነው፣ ኪነጥበብ ምንድን ነው፣ ክሪኤቲቪቲ ምንድን ነው፣ ዋትስ አርት፣ ክሪኤቲቪቲ ማለት ምን ማለት ነው የሚለውን ነገር በጣም ጥሩ አድርጋ አስተምራል። ኤኒዌይ ወደ ኤስቴቲክስ ኦፍ ቫልጋሪቲ የሚገርም ክላሶች ነበሩን እና ማስተርሴን ደግሞ እዛው 6 ኪሎ ጨረስኩ ማለት ነው። ከዛ በኋላ ስራዎችን በተመለከተ እንግዲህ ያው በጣም ወደው ዛሬ ቅድም በዚህ ጋር እየሄድኩኝ ልብስ ልቀሳ አንዲት ልጅ ማሂ አለች። አቤት አልኳት። ዞር ብዬ የት እንዳስተማርሽኝ ታውቂያለሽ አለች። ቴሜስ አልኳት። ላታለ አቃቂ ያላለሽ የዛሬ 20 ዓመት እውነትሽን ነው። ህፃንና ኢለመንተሪ እና እቅፍ አድርጊያት ትጋርፈሽኝ ታውቂያለሽ አለች። አቃቂ ጉድ ላይክ አሁን አገኛቸዋለሁ ቲክቶክ ላይም ፌስቡክ ላይ ጽፉልኛል። እንዴ ማናጀር ሆኖ ያገኘው እሱ አለ። ተማሪ ነበር። እኔ ደግሞ በማለዳ ኮከቦች መስሎኛል። እነሱ ያቁኝ የለ ደግሞ ህፃናት አይደሉ። አንቺ ነሽ እንጂ ልጅ ስለሆኑ አድገውብሽ የምትረሻቸው እነሱ አይረሱሽም። ማሂ አወቅሽኝ ግን አለ። ቅርታ አላወኩም ስል ጨርቃ አስተምረሽኛል አይለኝ። እንዴት ደስ እንዳለኝ ማለት የሆነ ህፃን ሆነ ያስተማርሽው ልጅ ደስ አገኛቸዋለሁ። አወራቸው ሳገኛቸው ፌስቡክ ላይም ቲክቶክ ላይ ከጻፉልኝ ከአንዳንድ ነው የአቃቂ ተማሪን የማናግረው። ሳምታይምስ ምን አይነት አስተማሪ ነበርኩ እላቸዋለሁ። ላይ እኔ በ22 ዓመቴ ምናምን ዩኒት ሊደር ሁሉ ነበርኩ። ምንድን ነው መሰለሽ ካራክተሪ ድሮ የነበረኝ ውድድሩን በማቋረጥ ጨዋታውን ማሸነፍ ይቻላል የሚል አጉል ብሂል ነበር። ለመሸነፍ ሁለተኛ ለመውጣት ሬዲ አይደለሁ። ውድድሩን ማቋረጥ ያዋጣኛል። አልተሸነፍኩም እሺ አይደል አንገሪ አልወዳደር ማላሸንፍበትን ጨዋታ አልጫወት ሲጀምር ከሄድኩም አሁን እዛ አቃቂ አስተማሪ እንኳን አስተማሪ ብቻ አልሆንም። ዩኒት ሊደር መሆን አለብኝ። ሊድ ማድረግ አለብኝ። የሆነ ነገር ሊድ ካላልኩኝ ይሄ እንድሰንቶኝ እኔ መኖሬ ፕሬዘንሴ መታወቅ አለበት። አቴንሽን በጣም ሲከር ነኝ። አቴንሽን እፈልጋለሁ። ዳስ ማይ ፕሮብሌም። አሁን ሲገባሽ ድብዶ አቴንሽን እፈልጋለሁ። ኦኬ አቴንሽን እንዳጣው ተሰምቶኛል ማለት ነው። እዛ ጋ ብለሽ የምታያቸው ነገሮች አሉ። አለው ትያለሽ። በቃ እኔ ካለው አለው ነውም ኢነርጂ እንደሱ። ለምሳሌ የሆነ ሰው ስብሰባ ገብቶ በማግስቱ ቢቀር ላይታወቅ ይችላል። እኔ ለደቂቃዎች ለሻይ ከወጣ ኤቭሪባዲ ያውቃል ወጣቴ። ዳት ማች ኢነርጂ እንደሱም ነው። ሰውም የሚያየኝም ማለት እኔ መፈለጌ ብቻ ሳይሆን እንደሱም ነውና ያንቺን ፕሬዘንስ እንደዛ ስለሆነ አቴንሽን እንደዛ ስለምፈልግ ሰው ቲያትሩን ስወደው መምረጥ ነበረብኝ። አቃቂ አስተምሬ 6 ኪሎ ተምሬ ኮተቤ ቤት መሄድ አልችልም። በዛ ላይ በ390 ደሞዝ ነው የሁሉ ታሪክ የሚሰራ። 390 አይበቃም እና ሌሊት ጅብ እንደገባ ቼክ አድርጌ ከኮተቤ እነሳል ይሄዳሉ። እዛ ኢማጂን በጠዋት ካልወጣሽ ኦልሬዲ አቃቂ ደርሰሽ ማስተማር አንቺ 8 ሰዓት የአቃቂ ፀሐይ በወጣበት እንድች ታፍነን ባይገርና ምናምን አብዮትን እንመጣለን። በ31 ቁጥር 6 ኪሎ ደረስኩ ስል ክላስ ሰዓት ደርሳለሁ። ስታፍ እንዴ አሁን ልጆቹን እነግራቸው እናንተ ሁላችሁ ቢለው ልትሻለ ብለን ነው ዝም ብለን አይደለም። you have to work hard እላለሁና አቆምኩ። ቴሜስ ተቀጠርኩ ማለት ነው። ቴሜስም እንደዛው ሰራው። ፍፄ መጣ። ተማሪ ማስተማር ጀመርሽ? ቲያትር እያስተማርኩ እንዳልኩሽ አብሬያቸው ተመረኩ አልኩ። ኢሚዲየትሊ ፍፄ ከነብ ዋጄ እንደዚህ ተማሪዎች ይሄኒ ምናምን ነገሩት። እስቲ ዳኛ ፈልጉ ሴት ሲባል አረ ማሂ ያለች ተባለ። ለምን አፈር ከዲኒ እየበላው ያስተማር ማለት ነው። ሲጠራኝ ያየኝ ገረመመኝ። በጣም ወድለት አባባል በህይወቴ በጣም ወደው ትልቁ ምርጫ ያልተሳሳትኩት ምርጫ ቴንክ ዩ ብሎኛል መጨረሻ ላይ። ቢኮዝ ሂ ዶንት ኖ ሚ በጣም ሁሌም ፍፄና አፕሪሺየት ማድረገው
ምሳሌ ዛሬ የሆነ ፖቴንሻል አይተሽ ነው የምትጠሪኝ አይደል? የሆነ መድረኩን ስላገኘ አዳታይ ማን ኖባዲ ኖስ። ያውም ግፊያው በጣም ጠባብ ነው። የቴሌቪዥን ሚዲያሙ በጣም ጠባብ ነው። እንዳሁኑ ሶሻል ሚዲያ የለም። እዛ ውስጥ አምኖብኝ ሁሌም እወዳለሁ አምኖብኝ ይህን እድል ስለሰጠኝ ምንም ከዛ በኋላ አስቀይሜዋለሁ ምናምን ያው ላይፍ ግን ይሄኛው እኔ ያስቀየምኩት እሱ ያስቀየመኝ ምናምን ፍጹም ካረገልኝ አይበልጥም፣ ጥጉ አይደርስም። እሱ ምንም ሊቪንግ ውስጥ ያለ እነሱ ዛሬ አንቺ ተባብለን በፍቅር እየኖርን ነው። በሰዓቱ አለመግባባት ተፈጥሮ ሊሆን ይችላል፣ ይቅርታም ተባብለናል። ግን ትልቁ እኔ ሰው ሲያይ ከነፍፄ ጋር ነው የምለው። እኔ ራሱ በተለይ ከህብረተሰብ ጋር ያስተዋወቀሽ የማለዳ ኮከብ ስለሆነ ከፍፄ ጋር ፋይት ውስጥ ገባል ላይ ወጣሁ እኔ ከማለዳ ኮከቦች ምናምን እና አፊል እንትን ተሰማኝ። የሆነ የተነካው መሰለኝ። ያ ፊር ኦፍ ሪጀክሽን ያለ አይደል? ማልችለው ሪጀክት የተደረግኩ የሚመስለኝ። ስንት ጊዜ ሰርተሽ ማለት ነው? 3 ዓመት ትንም ነበር። ያምር ነበር ሾው እኮ ሚሚዬ ማለት ከፍለሹ ምሰሪው ሰው አሁንም ከፍየው ብሰራው ደስ የሚለኝ ሾው እሱ ቲም ቢኖር ምናምን ፍፄ ቢኖር እና እንደ እብድ ተነሳውና ዮፕ ብዬ ታለንት ሾው ከፈትኩ ማለት ነው። በ4 ዘርፍ አክቲንግ፣ ሙዚቃ፣ ሞዴሊንግ፣ ዳንስ ብዬ አሸኛ። አንድ ሾው መስራት እኮ ከባድ ነው። 4 ሾው አንድ ላይ ማርጅ አድርጌ ምናምን እልህ ምላጭ ያስወጣል በሚለው ፕሪንሲፕል እናቴ እሱን እየቀረስኩ መንገድ ላይ እየሄድኩ ይህንን ተዘጋን ሰማሁ። ቲቪ ስቴሽኑ ተዘጋ። አፈር በድሜ በልቼ ስንት ጊዜ ሰራሽ? እሱ ሾው እኮ ዜማ ጠይቀዋለሁ። ተቀርጸን የ4 ወር ዶክመንት ሙሉ ጠፋ። ኮራፕት አደረገ አርቲስኩ። የ4 ወር ሾው ማለት ነው። ላይቭ ነው አስቢ። ድጋሚ ልቅረጽ የምትይው ነገር አይደለም። ኦል ኦቨር ኢትዮጵያ መጥተው ነው የተወዳደሩት ምናምን። ኢትዋዝ በቃ ከመጀመሪያው ኤኒዌይ ቆመ ምናምን ቀስራል። ከዛ በኋላ ሾዎቹን ለመጨረስ ኦፍ ኮርስ አርትስ ላይም ከዛ በኋላ ኢቲቪም ላይ ናሁም ላይ ምናምን ለመስራት ተሞክሮ ተሰርቷል ሾዎቹ። ይሄ ፕሩፍ ለማድረግ ሾውን ሰርቶ መጨረስ የሚባለውን ነገር አሁን እንደውም ፋይናሊ አዲስ ታለንት ሾው ፕሮፖዛልን ጽፈን አዘጋጅተን ጥሩ ቆንጆ ትልቅ በጣም በሂጁ እየሰራን ያለ ነው። ታለንት ሾው ላይ ነው የምነግርሽ። ትምህርት ቤቱ ላይ ትምህርት ቤቱም ተከፈተ። ትምህርት ቤቱን ለመስራት ሞከርኩ። ትንሽ እኔ የማስተምርበት መንገድ ከአመፅ የሚመጣ መንገድ ስለሆነ አልሆነልኝም። ለምሳሌ ምናምን አለው መሰልሽ ኦፍኮርስ ዩኒቨርሲቲ የሚወጡት ልጆቻችንን አካዳሚሻን እናረጋቸዋለን። ስለ ቲያትር ሊያወሩ ይችላሉ። ቲያትር ሊጽፉ፣ ሊያዘጋጁ፣ ሊተውኑ ግን ትንሽ ይከብዳቸዋል። ለምን? ቲያትር 1 ኮርስ ነው የሚወስዱ። ዳይሬክቲንግ 2 ኮርስ ቢወስዱ ነው። ራይቲንግ 2 ኮርስ ቢወስዱ ነው። 4 ዓመት 2 ኮርስ ወስደሽ ራይተር ልትሆኛች። በአክቲንግ 2 በቃ ፕራክቲስ መደረግ አለበት። ኢቨን ቲቪት ላይ ብዙ ተጨቃጭቄ ወደዛ ወስጄው ነበር። አክቲንግ ለብቻው በቃ ገቡ 4 ዓመት አክቲንግ ብቻ ይማሩ፣ 4 ዓመት ራይቲንግ ብቻ ይማሩ። አለበለዚያ ልጆች ወጥተው ነቃፊ ነው እንጂ የሚሆኑት ፕራክቲሽነር ሊሆኑ አይችሉም። ዳስ ዘ ፕሮብሌም። ሶ ይሄ ቲያትሩ ላይ ማስተርስ ፔፐር ቲያትር አዘ ቲቬት ነው። ቲያትር አዘ ቲቬት ኮንክሉዥኑ ምንድነው? ቲያትር ቲቬት ውስጥ ሊገባ አይችልም። ቲያትር ስኩል ሆኖ በስኩል ደረጃ ነው እንጂ ልታስተምሩ የሚችው ቴክኒክና ሙያ ውስጥ ገብተሽ በአውትካም ቤዝ ትሬኒንግ ልትመዝኟችም። ከካሪኩለሙ ጀምሮ ክፍተት አለው የሚሰማኝ እኔ ኦፍኮርስ አገር እየሰራበት የአፉ በሉኝ እንትን ክሪቲሳይዝ እያደረኩ ምናምን አይደለም፣ ግን እይታ ነው እንትን የምለው። እነዚህ ይሄ ትምህርት ቤት ላይ ያንን ፕሩፍ ለማድረግ ደግሞ ስትሄጂ የዘንድሮ ልጅ እንደኛ ዘመን አይደለም። እኛ ለፍተን አይደል አንብበን ጥረን ሾርት ከት ነው የሚፈልጉት። የሶሻል ሚዲያ አጥፍቷቸዋል። ልጆች አይሰሩም፣ አይጥሩም፣ ልፋት አይፈልጉም። አንቺ ፈትፍተሽ ሰተሻቸው ምናምን ሰው መሆን ነው የሚፈልጉት። ሀውኩድን እየጎረስኩ እነሱ እንዴት ነው ሰው የሚሆኑት? ዘመኑ ያመጣው አይመስልሽ? ምንም በቃ ታፕ ተብሎ ሚሊዮነር ከተሆነ መኪና ከተነዳ ይሄ እናንተ ዘመን ነው ዳስ ዮር ላይፍ ምናምን ይልሻል። አንዳንዴ እንደዚህ አይነት ትግሎች አንቺን ይጨርሱሻል። አሉ የሚወጡልሽ ልጆች አሉ። ታንጋል አሁን የሆነ ቦታ ስሄድ የሆነ ሰው አገኝና ማይ አንቺ ተማሪ ነኝ ሲሉኝ ትንሽ ተርፋለሁ። ማይ አንቺ ጋር እኮ እንደዚህ ሆኖ እንደዚህ ሰርች እንደዚህ ሆኜ እንደዚህ ተለውጬ ሲሉኝ ኦኬ የደከምኳቸው ነገሮች መፍትሄ የሆነ እንትን አላቸው ትያለሽ፣ ውጤት አምጥተዋል ትያለሽ። ሰው ግን አሁን ታዋቂ ከሆኑ ሰዎች አንቺ በቲያትር
በምታስተምሪበት ጊዜ የነበሩ ልጆች አሉ የምታስታውሻቸው? ግን እኔ አሁን አፌን ሞልቼ ከሌን አስተምሪያለሁ አልልሽ። በእኔ አያምርም አንደኛ ነገር። ሁለተኛ አይ ዶንት ኖ እኔ ለምሳሌ እኔ ሰጠኋቸው ነገር ላይፋቸው ላይ ይጥቀማቸው ይጉዳቸው አላውቀው። ለምሳሌ ኤልያስ በቀደም ኢንተርቪው ላይ ገብተን በጣም ነው ግጥሞቹን መወድለት ማለት ደውዬ የሆነ አዲስ ግጥም አውጥቶ ደውዬ ጌታባ ነው ያመጣሁ ምናምን ብለዋል። በዚህ እድሜ ኬት ነው ይሄ ገባ ብለሽ ይሄ የምትይው? ምክንያቱም በቃ እጄ ላይ የነበረ ልጅ እኮ ነው ሳስተምረው ምናምን። ፌመስ ግጥም አለው አይደል? ህይወትን ለዚህ ነው ማላምናት። አሁን በጣም ደስ የሚል የመታሽ ክንፍሽን በጣም እወዳለሁ። ማን ነው እኔ እርግብ አልችልም ሆኖ ነው ከዓለም ግርግር ጂማ ባቅፍሽ ነው ደስታዬ በስምሽ ደስታዬ። በጣም እንደዚህ አንድ ደግሞ ቆንጆ ግጥም አለው ክርስቶስ በስብርባሪ ቢሆን የሚለው ስለ ማርያም የሚገጥማቸው። ኧረ ምኑ ጎበዝ ነው። እኔ የምር አፕሪሼት ሳደርግ አፕሪሼት አደርጋለሁ። ከዛ እኔ እሱ ውስጥ ኮንትሪቢዩት አድርጌያለሁ ብዬ አላምንም። ለምሳሌ አስተምሬያለሁ እኮ ያ ልጅ ቁጭ ብሎ ግን የላይፍ እይታዬን አንቺ ነሽ የቀየርሽው፣ አርትን እንዳያረግሽኝ አንቺ ነሽ፣ ግጥምን ጎበዝ እንዲሆን ያደረግሽው አንቺ ነሽ ስልሽ የእውነት ደስ ይላል። በቃ እኔ አምላኬን ለአንተ ህይወት ውስጥ 0.000 ነጥብ ኮንትሪቢዩሽን ካለኝ እኔ አምብለስድ ማለት ነው። ምክንያቱም ታስ ዋት አይ ዋንት ቱ ሴ ሲሉሽ እንደዚህ የእውነት ደስ ይልሻል። ኦፍኮርስ በቃ ለምሳሌ ባለፈው ኢንተርቪው ላይ ጸዲ አክተሯ ደውለው ኢንተርቪው አሪፉ አስተማሪ እሷ ነች ብለዋል እና ኢንተርቪው እናደርግሻለን ሲሉሽ ኦኬ ሪኮግኒሽኑን ሲሰጡሽ ልጆቹ ላይፍ ውስጥ ገብቶ ያ ነገር ቫሊዩ ኖሮት ሲሉሽ ኦኬ ታንጋድ ትያለሽ። የእውነት ማለት አታውቂውማ። ምክንያቱም የሰጠሽው ነገር ተቀብሎ አውትፑት ይኑሮ አይኑሮ አታውቂውም እንጂ እንደማስተማር ሁሉንም አስተምረናል። ከዛ በኋላስ ማለት ወደ ራሷ ህይወት ጀመረች ወይ? ከትምህርት ጋር እንዴት ነው ላይፍን ደግሞ በቃ የራሴን ህይወት ልኖር ብለሽ ደግሞ ወደ ፍቅር ህይወት ገባሽ ወይስ ስራ ላይ ነበርሽ? ፍቅር ህይወቴ አፍቃሪ ነኝ በጣም አይ ቲንክ አይ ላቭ ዘ አይዲያ ኦፍ ላቭ ራሱ ማለት ላቭን የሚወድ ሰው ታውቂያለሽ? ላቭ ኢዝ ቢዩቲፉል ላይ ወደዳችን ግን አምኖት ጉድ ዋይዝ አይደለሁም። አይ ቲንክ ፍቅር ላይ ብዬ አስባለሁ። አሁን ሲገባኝ ዛሬ ላይ ሲገባኝ እንደሆነ አሁን ጀጅ አላረቀውም የመጣሁበትን መንገድ ቢኮዝ በጣም አፍቃሪ ነኝ። በጣም በጊዜ ነው ፍቅር የጀመረኝ። እንደዚህ ፓራሌሊ ነው ያስኬድኩት። አይ ቲንክ ዊዛውት ላቭ ምኖርም ሰው አይደለሁ። ፍቅር እፈልጋለሁ። ይሄ ፍቅር ውስጥ ነው መኖር የምችለው። ይሄ ስራ ውስጥ ምናምን ብቻ አይደለም። እንግዲህ የመጀመሪያ ልጄን እኮ የወለድኩት በጣም በልጅነቴ ነው። ስንት ዓመትሽ ነበር? ኦልሞስት 19 የእውነትሽን? ዋው ይገርማል። ልጅ ነኝ። ምን እያደረግሽ ነበር በዛን ሰዓት? ትምህርት ደረጃ ፈርስት ይር ኮሌጅ ተማሪ አማሪክ ሊትሬቸር ተማሪ ያለው ነው የወለድኳት። ኮሌጅ ኮተቤ የመጀመሪያ ልጄ ማለት ነው። እና ፍቅርም ብዙ ፈልጌዋለሁ፣ ብዙም ሰጥቻለሁ ለዚህ ዓለም ብዬ አስባለሁ። አይደር የፍቅር ህይወቴም ውስጥ ጓደኞቼም ውስጥ ብዙ የፍቅር ህይወቴና ጓደኛ አንድ ፍሬንዴ እኔ ማረላለሁ ሁሉንም ሰው ግን ይሄ እኔ ማር ቢለይልን አይሻልም? አንዳችን የጎጃም ማር አንዳችን የማር አይነቱ ይታወቅ እንጂ አንድ ላይ ሁላችንም የኔ ማር ተብለን አንኖርም ብሏልና የእውነት ልቤ ውስጥ አንዴ ማረሳው ገጠመኝ። ከፍቅረ ማርቆስ ጋር ይመስለኛል ቁጭ ብለን እያወራን ዋትስ ላቭ ፎር ዩ አለኝ። በጣም የደነገጠበት ሲቹዌሽን ነው። ይህን የምልሽ እንግዲህ በ23 ዓመቴ ምናምን የክሊዮፓትራን ፊልም ልንሰራ ተገናኝተን ነው ከፍቅረ ማርቆስ ጋር ነው። ዋትስ ላቭ ፎር ዩ ሲለኝ ላቭ ማለት ልቤ ውስጥ ያለ የሚሰጥ ነገር ልቤ ውስጥ ያለ የሚሰጥ ነገር ውጭ ያለው ነገር ዲተርማይን የሚያደርገው ነገር አይደለም። አይደር ማለት ለሁሉም ቋው ላቭ ኢዝ ፉል እኩልና ትንሽ ምናምን የለውም ብዬ በጣም ያስደነገጥኩት ትዝ ይለኛል። ከዛም አዲስ ሀሳብ የለኝም። ዛሬ 22 ዓመቴ ያልኳትን ልጅ አስተሳሰብ ነው ፍቅር ላይ ያለኝ። ፍቅርን መስጠት እችላለሁ። ዋይዝነስ ከሌለው ፍቅር ብቻውን ስለሰጠሹ ብቻ የምትኖሪለት ወይ የምትኖሪው ነገር አይደለም
አይ ዶንት ኖ ስቲል አልገባኝም ጉዳዩ ግን እኔ ፍቅር የሚሳሳቱ ነገር ነው ብዬ አላስብም። ኮንትሮል ስለማታረጊው መውደድ ካለብሽ ትወጃለሽ፣ መወደድ ካለብሽ ትወደጃለሽ። ልትገድቢዋችም በምንም ነገር ልታቆሚዋችም እና ካልኩሌሽን የለውም ብዬ ስለማስብ እውነት ነው። ቴንክ ዩ እኔ ቆንጆ አይ ላቭ ዩ በጣም ሀሳብሽን ጋራሻለሁ። ለምን ኦፍኮርስ በቃ እኔም እንደሱ ነው የኖርኩት። የተሰማኝን እውነት የተሰማኝን ፍቅር ሰጥቻለሁ፣ ዋጋ ከፍያለሁ፣ ኖሬዋለሁ out of my control ግን at the end of the day it doesn't work ስልሽ በቃ ትዋደጂ ትችያለሽ፣ በጣም ልትወጂ ትችያለሽ። ከምትወጂ ሰው ጋር ግን ትኖሪያለሽ ማለት አይደለም because there are lots of reasons አብረሽ ማትኖሪበት ግን በጣም ወደው ላይፌ ነው የፍቅር ህይወቴ ላይክ የእውነት ኖሬያለሁ፣ ፍቅርን ኖሬዋለሁ። ይሄ ፍቅርን መኖር ስልሽ አላንቆለጳጰስኩትም፣ አልሸጥኩትም፣ አልለወጥኩትም፣ ዋጋ አላወጣሁለትም። ላይክ የእውነት ለፍቅር ኖሬያለሁ፣ ለፍቅር እውነትም ዋጋ ከፍያለሁ፣ ህይወቴን ከፍያለሁ፣ ብዙ ነገር ሰጥቻለሁ። so I'm happy for that ያንን በማረጌ ያንን እውነት እነዛን እውነት ደሳስ የሚሉ ፍቅር ህይወቶችን በመኖሬ አምላኬን አመሰግናለሁ። አንዳንዴ በዛ ደረጃ ማፍቀርም ደስ ይላል። እንዴ በጣም አፍቅር ያላቀም የሚልሽ ሰው አጋጥሞሽ አያውቅም? በጣም አሳዝንሽ በጣም ማወቅሽ ማለት በዛ ደረጃ ሰሚት ማድረግ ለምሳሌ ዛሬ ብትኝ አይ ዶንት ኖ አላውቅም ሰሚት ማድረግ እችላለሁ አልችልም፣ ምክንያቱም አላውቅም። ግን የእውነት የመጣሁት ላይፍ ጆርኒ ውስጥ ግን የእውነት ፍቅርን ኖሬዋለሁ፣ ከፍቅር የሚገኙ በረከቶችን አግኝቻለሁ፣ ፍቅርን ሰጥቻለሁ፣ ለሰዎች በረከት ሆኛለሁ። ሶ የፍቅር ህይወቴን ሪሊ እወደዋለሁ። ጥሩ ነበረ። እንዴት ነበር ተገናኛችሁት? ምን ይመስል ነበረ የህይወት መንገዱ? አንዴ ምን ሆነ ልጄን አባት ኢንተርቪው ገባውና ሳላወራው ወጣው። ከዛ ለምንድን ነው ያላወራሽው አለኝ ሲለኝ አይ this love story when it has success story ነው እንጂ love story when it ended it like አብረሽ መኖር ካልቻልሽ it failed for me። ለምሳሌ ጥሩ ኖረሹ ሊሆን ይችላል፣ ጥሩ አንደርስታንድ ተደረገሽ ነገር ግን እዚህ ማህበረሰቡን ቁጭ ብለን እየሰበክን አይደል፣ የሆነ ነገርን ማስተማር እየሰራን አይደለ፣ ተነስተን በጣም ፌል ያደረግንበትን ስቶሪ ፕሮሞት ማድረግ by itself ሌሎች ፕሮሞት እንዲያደርጉት መገፋፋት ይመስለኛል። ሶ ማህበረሰብ ውስጥ ተቀምጠናል መቼስ የሆነ ነገር የሆኑ ሰዎች ውስጥ የሆነ ልብ ውስጥ የሆነ ህይወት አለንና አንጽም ትላለች እህቴ። አንዳንዴ ለሰዎች የሚያንጸውን ነገር ማውራት ነው እንጂ ኦኬ ይሄ ከሆነ ብለን የምንላቸው ነገሮች አሉ። ፍቅር የሚሰጥ ነገር ነው ለኔ ጀነራሊ። ፍቅር መጀመሪያው እንጂ መጨረሻው አይደለም። ስቶሪ ይባላል እንዴት ተገናኛችሁ ነው እንጂ እንዴት ተለያያችሁ ብዙ ስቶሪ አይሆንም ይባላል። ግን እኔ ከሁለቱም ጋር አይደለም ሞር እንደውም ዴይ ቱ ዴይ ላይፍ ውስጥ እንዴት ኮሚትድ ሆናችሁ for that love ነውና የእውነት ላቭ ስቶሪ ሁላችንም አለን። ሁሌ ሰዎች አጋጥሞሽ አያውቅም? ቆንጆ የፍቅር ስቶሪ አለኝ፣ ቆንጆ የፍቅር ታሪክ አለኝ፣ ስክሪፕቴን አንብቢልኝ የሚሉ በአመት 10 ሰዎች ይገጥሙኛል። ወይ ናይስ ሆይት በቃ ማለት ለነሱ ነው እንጂ ጀብዱ እነሱ ስለኖሩት ፊል ስላረጉት ነው እንጂ ትልቅ ስቶሪ ከኦቴሎና ዴዝዲሞና ስቶሪ ወይም ደግሞ ሼክስፒር ስራዎች ውስጥ ከምናገኛቸው ስቶሪ ወይም ደግሞ ፍቅር እስከ መቃብር ላይ ካለው ስቶሪ በላይ ላቭ ስቶሪ ብዙ አንተረክም ብዬ አምናለሁ። እኛ ከነግሳንግሳችን ኢካርቴሌ ምን ይላል መሰለሽ፣ ወይን የሆነ ሰው ልታፈቅሩ ስትነሱ ሰውየውን ጥሩነቱን ሳይሆን የሰውየውን ፔን ቦዲ ታቁታላችሁ። ሰውየውን ፔን ቦዲ የሰውየውን ትራማ ታቁታላችሁ። ምክንያቱም የምትጋቡትና የምትፋቀሩት ከሰውየው ፔን ቦዲ ጋርና ትራማ ላይ ነው። እኔ አሁን እዚህ ጋር የኔን ላቭ ስቶሪ ባወራው ሪሊ ኦነስት ሆናለሁ። በጣም የምፈራው ነገር የኔን ላወራሽ ይችላል። the other side of story I don't know the other side of energy ምሳሌ ሮንግ ነው የምልሽ ነገር ራይት ነው የምልሽ ነገር እዛ ጋር ሲደርስ ሮንግ ሊሆን ይችላልና ብዙ አይተሽን ከሆነ ላቭ ስቶሪን አውርቼው ማላቅም ዊሊንግም አይደለም ለማውራት because love story is love story and there is nothing I can teach with that ብዬ ስለማምን። ሳይት ላቭ ነበር ወይ የመጀመሪያ አይን ፍቅር ነው ያዘሽ? የኔን የመጀመሪያ ላቭ ስቶሪ ንገርሽ። እሺ ወደ መጨረሻው እንዳመጪ ድፍን የግንፍሌ ህዝብ የሚያውቀው ላቭ ስቶሪ። እሺ በጣም ያንግ ነኝ
እኛ ቤት ጡጤ የምትባል ሰራተኛ ተቀጠራለች። እኔ ገና የምትደርሽበት የለም የምትፈነጅበት ጎረምሳ የምትሆኝበት ሰዓት ነውና እሷ ባለሱቁን ታፈቅራለች። እሷ ደግሞ ከመርካቶ ከእናትና አባቷ ቤት ጠፍታ ነው እኛ ቤት የተቀጠረችው። የመርካቶ ልጅ ምንም የምታውቅ ማለት ነው። እኔ ምንድን ነኝ ደብዳቤ አመላላሽ ሆንኩ። ሱቅ ባለሱቁን ወዳ በጣም በቃ ያንግ ነኝ እኔ ራሴ። እዛ ጊዜ እዛ ሱቁ ጋር የሚመጣ ልጅ አይ ቲንክ ውጭ ሀገር ቆይቶ ምናምን መጥቶ ነው። በዛ ጊዜ በጣም ወራሩሽ ከ20 ዓመት በፊት የሆነ ታሪክ ነው ማውራሽ ፈርሳይቴን ስለጠይቅሽ። እሱ ላይክ ትንሽ እኔን በለጥ ይለኛል። እኔ ወይና ወዝ እንደዚህ ስል ውጭ ሀገር ሳይሄድ በፊት ሚሹ ሚስቴ ምናምን ይለኝ ነበረ። አሁን ደግሞ ሉክ ጉድ ምናምን ላይክ አይ ዶንት ኖ ብቻ አረብ ሀገር ይሁን ምናምን ብቻ ቆይቶ ተቀይሮ ነው የመጣው። እኔም እሱን መውደድ ጀመርኩ እያየሁት ማለት ነው። ከዛ ለጡጤ ደብዳቤ ሳደርስ ለምን ለሱ ማጽፊለትም አለችኝ ማለት ነው። ከዛ ያ ደብዳቤ መጻፍ ጀመረ። ጡጤ የኔን ደብዳቤ ለሱ ታደርሳለች። እኔ የደብዳቤው ዘመን ነው ዘመኑ። ዊን ነው ዊን ነው። ከዛ ብቻ ደብዳቤው ደረሰው። አንድ ቀን አገኘኝ እንዳወራኝ። ደብዳቤ ትዝ ይልሻል እንዴ? እኔ በጣም የሷንም ደብዳቤ የምጽፈው እኔ ነኝ። ኢሉስትሬቸር በጣም የመጻፍ አቅሙ አለኝ። ደብዳቤዎቹ ወሶ ቢዩቲፉል በኋላ ፖሊስ ጣቢያ ተሄደው ሲነበቡ ይህንንማ እሷ ጽፈውም የተባሉ ደብዳቤዎች ናቸው። ዋው እሺ። ከዛ እኔ አበድኩ፣ ወደድኩት። እሱ ደግሞ ፈራ ኢን ሴንስ ላይክ ፋሚሊው የኛ ፋሚሊ ሰፈር ውስጥ ሌጀንድ ነው። ላይክ ምንድነው የርስትም ሰፈር ነው። ከዚህ ጋር አጎቶቼ ከዚህ ጋር አክስቶቼ ይሄ አካባቢው ድሮ ያያቶቻችን ርስት ቦታ ነውና ፋሚሊው ትልቅ ሰፈር ውስጥ እንዲህ የምትነካት ልጅ አይደለች። ብቻሽን አትታይም ብቻ ማለት እሱም ደግሞ እኔን ከነካ የሚደርስበትን ያውቃል። ጎረምሳም አለው ምናምን። ብቻ እኔ በቃ ፍቅር ያዘኝ፣ አበድኩ። በቃ ፍቅር ያዘኝ ስልሽ አንድ ሁለት አይደለም የያዘኝ ፍቅር። እሞታለሁ አልኩ እሱን ካላገኘ ሄዳለሁ። የሆነች ኮረኮንች የለም በየሰፈራ ሰፈሩ እንቆማለን። ምን እንደምናወራው የምትጠይቅኝ አላውቅም። እሱ ራሱ ይሄን ሲሰማ የሚስቅ ይመስለኛል። ኤኒዌይ እኔ አበድኩ። ከዛ ሰፈር ውስጥ ብቻ ወሬው ታታታታ አለና ቤት ተሰማ። ሚሹ እየቆመች ነው ተብሎ ሰፈር ውስጥ ታላላቆቼ እህቶቼ አበዱ ማለት አስቢው። ነውር አይደለም። በቃ ህይወት ሊበላሽ ነው ሰፈር ውስጥ ምናምን ቢያንስ ምስጋይዙና የምትማሪ ልጅ ሆና አይሆንም አይደል? በጣም በቃ ዋር ተነሳ። ተመከርኩ። እኔ በዚህ ጋር ተደፍኗል። ማን ነው እንደዚህ አልሰማቸው እንደዚህ የተደፈነ ጆር ተከ ህይወት እንደዚህ ነው። በዚህ ጋር ብታደርጊ አንቺ ገና ልጅ ነሽ፣ እንዴት እንደዚህ ታደርጊያለሽ ምናምን። ከዛ ሄድኩና እንጥፋ አልኩት ማለት ነው። የት ነው የምንጠፋው አለ። እንጥፋ። እኔ እንጀራ ጋገሪ አንተ እንጨት ፈልጠን እንኖራለን። ቃሉ ራሱ ይሄ ነው። ብቻ ከዚህ ሀገር ይዘኝ ጥፋ። እንግዲህ እኔ ደግሞ ኢኮኖሚካሊ ምናምን ትንሽ ይሻላል። ያው በኋላ መጥቶ ከአሜሪካ ላይ እኔ እኮ አለ የሚሻለ ይሄዳል። አንቺ የእንጀራ ጥርዝ የሚቆጥርሽ ልጅ ይዘኝ ጥፋ ብለሽ እኔ ቤት ውስጥ እንጀራ የሌለ ሰውዬ ምን ፈርቼ ነው አልጠፋም ያልኩት? ያኔ ኤኒዌይ አልጠፋም አለኝ ማለት ነው። ከዛስ እጄ ተይዞ ሃይስኩል እኮ ነኝ። ትምህርት ቤት የምታደርሰኝ እህቴ ነች። ከትምህርት ቤት ስወጣ የምታደርሰኝ እህቴ ነች። ቤት ውስጥ ጠባቂ ተቀመጠልኝ። ሳላየው 1 ሳምንት ሆነ። ይሄ ኢምፖሲብል ፎር ሚ። ከዛ እህቴ በጣም ንግድ ቤት ውስጥ በጣም ገንዘብ አለ፣ ንግድ አለ ምናምን ብቻ ቤት ውስጥ money is everywhere like so next day ሄድኩና ከብዙ ብሮች ውስጥ ማረሳው ብዙ ብርሽ እንደዚህ ብዙ ብሮች ውስጥ 200 ብር አነሳው ደበቅኩ ቦርሳዬ ውስጥ። ትምህርት ቤት እህቴ ልክ አድርሳኝ ስትመለስ ወጣሁ እና ያኔ ከ6 ኪሎ ለጋር ነበር አውቶቡስ ተራ ማቅ ሌላ ሳሪ ሴጅ አላውቅም። ከዛ ፊት ከቅድስተ ማርያም ተፈሪ መኮንን ነው ሄደ።
ከቤት ጠፋሁ።